ቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅልሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩ ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቶ የኔ የሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ቃልና የቃል ጓደኛ ቃል ለምን እንደገባች እዛ ቤት አላማዋ ምን እንደሆነ ለምን ሰላም ቤት እንደመጣች እያጫወተቻት ነበረ። ምክንያቱም የቃል ጓደኛ አብሮ አደጓ ናት። በዛ ላይ ደግሞ ልታዋርዳትም ነበረ። ለትንሽ ነው ያመለጠቻት ማለት ነው ለሰላም። እንዲህ እናትሽስ የት አለች? እናትሽን ትተሽ ለምን እዚህ ገባሽ? ብላ ሁላ ልታወራ ነበረ ማለት ነው አፋፋን ባትላት ቃል። ታዲያ ሰላም ከቤት ከወጣች በኋላ ቃል ሁሉንም ነገር ለጓደኛዋ ቁጭ አድርጋ እየነገረቻት ነበረ፣ እያጫወተቻት ነበረ። ከዛ በኋላ እንግዲህ የእጅ ይዛ ወደ ሳሎን ስታመራ ብሌን ትሰማለች እነሱ የሚያወሩትን እያንዳንዱን። ለምን እንደገባው ታውቂያለሽ እንዲህ ብላ እያንዳንዱን የሰላምን ሀብት እንደፈለገችና እንዲሁም ደግሞ የሰላም ወንድምን ዘብጥያ ውርዳ ሰላምን ገላ የእሷን ሀብት ለመውሰድ እንደሆነ አላማዋን ስትነግራት ይህንን ሁሉ ትሰማለች። ልጇም እንዳልሆነች ሰምታለች ማለት ነው። የቃል ዓላማ ከመጀመሪያውኑ ጀምሮ አልገባትም ነበረ። እናት አባት ስለሌላት አሁን ላይ ደግሞ እናቴ ማናት አባቴ ማን ነው ብላ እንግዲህ ሰላምን ስትጠይቃት አይተናል። ያኔ ደግሞ ብሌን በጣም እያሳዘነቻት ነበረ ማለት ነው ቃል። ምክንያቱም እንደዚህ እኔን የምትጠላኝ እንዲህ የምትነጫነጨው ለካ ወዳ አይደለም የሚረዳት ጠፍቶ ነው እንጂ ብላ ስታዝንላት ነበረ። እሷንም ስታመናጭቃ ስታሰቃያት ያው ወዳህ አይደለም ብላ ስላሰበች እየራራችላት ነበረ። አሁን ላይ ግን ሁሉንም ነገር በጆሮዋ ሰምታለች፣ ምን ፈልጋ እንደመጣች እንዲሁም ደግሞ ሰላምን መግደል እንደምትፈልግ። ይህንን ነገር ደግሞ እንዳታደርግ ብሌን ምክንያት እንደሆነቻት ሁላ ታውቃለች። አሁን ላይ ሁሉ ነገር ገብቷታል። ታዲያ ሰላምን ገድያት እንዲሁም የሰላምን ወንድም ደግሞ ፋይል ይዤበታለሁ ዘብጥያ አወርደዋለሁ ስትል በጣም ደንግጣ ስለነበረ ብሌን በእጇ የያዘችውን ነገር ስትለቅ ሁለቱም ደንግጦ ይነሳሉ። ታዲያ ብሌን ይህንን ማድረግ አልነበረባትም። ምክንያቱም ያቺ ኬሲ ስታውቅባት ምን ያህል እንደምታሰቃያት ታውቃለች። ነገር ግን ሰውን የሚያክል እገላለሁ እንዲሁም ደግሞ እናቴ አይደለችም እንዲሁ ሀብትና ንብረቷን 10 ዓመት ሙሉ ሰርታ የመጣቿን ለመቀማት ነው ስትል ስለሰማች ደንግጣለች። ምናልባት ብሌን እናቷ መሆኗን ገብቷት ይሆን እንደዛ የደነገጠችው? የሚቀጥለው ክፍል ላይ የምናየው ይሆናል። ነገር ግን አሁን ላይ እስኪ ሰላም ሁሉንም ነገር ማወቅ አለባት የምትሉ እንዲሁም ደግሞ ብሌን ሰላም እናቷ ማወቅ አለባት አሁን በሰማችሁ ነገር የምትሉ ቪዲዮውን በላይክ አሳዩ። ድራማዊ ታይም ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኖንቻወት በሉ ሰብሰብ ሸራይኩኑ ቤተሰብ ትጅትዩ። ብሌን ለአሳዳጊ እናቷ ስልክ ስትደውልላት አታነሳም፣ ስልኳ አይሰራም። ነገር ግን በጣም ጨንቆኛል፣ ምን እንደሆነ አላውቅም፣ ውስጤ ደስ እያለው አይደለም፣ እየተረበሸ ነው፣ የሆነ ነገር ሆና ይሆን እንዴ ብላ እያሰበች እና እየተጨነቀች ባለችበት ሰዓት ዳግም ከችላል። ዳግም ብላ ስትጠራ በረንዳ ላይ ቁጭ ብላ እየተደበረች ነበረ። ዳግም ምን እንደሆነ አላውቅም፣ ጥሩ ስሜት አይሰማኝም፣ የእናቴ ስልክም አልሰራ ብሎኛል ብላ ስታዋየው አይዞሽ ሊሰራ ይችላል፣ ምናልባት ወጣ ብላ ልትሆን ይችላል ወይ ደግሞ ቻርጅ ጨርሶባት ነው የሚሆነው፣ ስለዚህ አታስቢ ይላታል። ታዲያ አሁን ላይ
ለብሌን አሳዳጊ እናት ያለው አማራጭ ከሁለቱ አውሬዎች ለማውጣት ግዴታ ማገዝ ስለነበረብኝ ነው ያገትኳትኝ ብሎ ከራሱ ጋር ግብ ግብ ፈጥሯል ዳግም። ታዲያ ዳግም አሁን ላይ የእሱን እናት የብሌንን አሳዳጊ እናት ካልገደልክ አለበለዛ እናትህን ነው ግንባሯን ደፍቼ ሬሳዋን ማመጣልክ እያለ አሁንም ማስፈራራቱን አልተወም ማለት ነው። የሰላም ወንድም ተቀጣሪ ተብዬው ማለት ነው። እንግዲህ አሁን ላይ ብሌን እየተጨነቀችም ቢሆን እዛው ቤት ውስጥ ቁጭ ብላለች። ሰላምም ብሌንን አስቀይማታለች። ከተናገረቻት በኋላ ለምንድን ነው እንዲህ ያልኳትኝ? መብቷ ነው፣ ልጅም አይደለችም ምን አደረገችንና እንደዚህ የጮኩባት እያለች እያዘነችላት ነበረ። ብሌን ተጨንቃ እንጂ ልጁን ፈልጋ ወይ ደግሞ አፍቅራው አይደለም። ነገር ግን ዳግም ሳያፈቅራት አይቀርም፣ ሳላፈቅራት አልቀርም። ያለኝ አማራጭ ግን እናትሽን ከሚገሉብሽ፣ ወላጅ እናትሽን ከሚገሉብሽ እኔ በዋግታት ይሻላል ብዬ አማራጭ ባጣ ነው ያገትኩብሽ፣ ይቅርበኝ እያለ ከራሱ ጋር እንግዲህ እየተሟገተ እንደነበር አይተናል። ሰላምም ስላስቀየመቻት በጣም ጸጽቷታል። ነገር ግን ለምንድን ነው ምሳ እስካሁን ድረስ ያልሰራሽው? የልጄ ጓደኛ መታ አይደለ እንዴ? ስሪ ብዬሽ አይደለ እንዴ ወደ ውስጥ የገባሁት? ለምንድን ነው እንደዚህ የምታደርጊው? ብላ እንግዲህ ያው እንዲሁም ደግሞ ዳግምም ከዛ ቤት ለቆ እንዲወጣ አሳስባው ነበረ ማለት ነው። እንግዲህ ሰላምን በጣም ቾክላለች። ምክንያቱም ተከራዩዋ ነው፣ እንዲሁም ደግሞ ሰራተኛዋ ናቸው። ያችኛቷ ብትቆጣጠረትም ነገር ግን በዚህ ልክ መናገር የለባትም ነበር። ያው የእናትነት ስሜት ስላለ ነው እንደዛ የተናገረቻት። ተገቢም ባይሆንም አነጋገሯ፣ ነገር ግን ልጇን መቆጣጠር እንደ ልጇ ማዘዝ እና እንዲሁም ደግሞ ለምን እንደዚህ ታደርጊያለሽ ልጄ ብላ መቆጣት ትችል ነበር። ነገር ግን እዛ እሱ ፊት ለፊት አልነበረም ማለት ነው። አንዳንድ ጊዜ ያው እናቶቻችን ወይ ደግሞ ወላጅ የሆኑ እንደ ወላጅ አድርገን የምናስባቸው አሰሪዎቻችንም ያው ተገቢ በሆነ መልኩ ሲቀጡንና ሲቆጡን ደስ ነው የሚለው ማለት ነው። ሰላም ተጸጽታለች። ለምንድን ነው ብሌንን በዚህ ልክ የተናገርኳት? ከልጁ ጋርስ ብትለጣጠፍ እኔ ምን አገባኝ ስትል ነበር። ግዴታዋ ነው መቆጣቷ፣ ነገር ግን በዚህ መልኩ አይደለም እንጂ ማለት ነው። ሰላም አሁን ላይ ጉዷን አላወቀችም። ቃል ብዙ ጊዜ እንግዲህ አንዳንድ ነገሮች እየዘላበደች ለማስነቃት ብትሞክርም ሰላም ግን በየዋህነቷ ስለምትጠቃ ልትነቃባት አልቻለችም ማለት ነው። በዛ ላይ እንግዲህ ወንድሟን አባራለች ብሌን ላይ ባደረገው ነገር ለራሱ አሁንም እንግዲህ እየተጸጸተን ያለው ለምንድን ነው ይህንን ነገር መገንዘብ ያቃተኝ? አሁንም እሰራላታለሁ እያለ እየዛተባት ነው ያለው ብሌን ላይ ማለት ነው። እንግዲህ ቃል ደግሞ በተቃራኒው የሰላም ወንድም ላይ ቂም ይዛለች። ዘብጥያ የሚያወርድ መረጃ ይዛበታለች። ይህንን ነገር እሱ አያውቅም፣ ዳግምም ይዞበታል። ነገር ግን አሁን ላይ ምንም እየሰራበት አይደለም የያዘውን መረጃ። ምክንያቱም የዛ የሚያስፈራራው የሰላም ወንድም ተቀጣሪ የሆነውም የእሱንም መረጃ አለው። ነገር ግን እየተጠቀመበት አይደለም። የብሌንን አሳዳጊ እናት ለማዳን ያደረገበት መንገድ ትክክል ነው ብላችሁ ታስባላችሁ ቤተሰብ? ምክንያቱም ማገት መፍትሄ ነው ብሎ ነው የወሰደው። እንግዲህ ዳግምን ሲያስፈራራ የነበረው ልጅ እናትህን እገልብሃለሁ እሷን የማታግታት ከሆነ ብለውታል። ስለዚህ እሷንም ከሚገሏት የብሌን አሳዳጊ እናትንም ከሚገሏት የኔንም እናት ከሚገሏት ያው ባግታት ይሻላል ብሎ ነው ያገታት። እናቱ መሆኑን ስለማያውቅ ማለት ነው። እናቱ መሆኑን ቢያውቅ ይህንን ነገር ያደርግ ነበረ። አያደርግም። ሊያደርግም ላያደርግም ይችላል። የዳግምን ውሳኔ ማንም አያውቅም። ነገር ግን አሁን ላይ የሰላም ወንድም እያንገላታት ነው ያለው። ውሃ እንኳን ጠምቶኛል አስማ አለብኝ ብላ እየለመነች እየተማጸነቻቸው ውሃውን መሬት ላይ ሲያፈስ ነበረ። ምን አይነት ጭካኔ ነው ይሄ ሁሉ ጭካኔ? እንግዲህ የብሌን አሳዳጊ እናት አሁን ስቃይ ላይ ነው ያለችው። አስሙ አፍኗት እራሷን ስታለች። ምን ያጋጥማት ይሆን? ማንስ ይደርስላት ይሆን? ዳግም ያገታት ቦታ ያውቃል። ሄዶ ምናልባት ውሃውን ሊሰጣት ይችል ይሆን? እነሱ ጥለዋት ሄደዋል። ምግብም አልሰጧትም። ውሃ እንኳን ስትለምን አፏ ላይ ትቶ ፊቷ ላይ ነበረ ሲደፋ የነበረው። ውሃ ለመጠጣት ያላት ጉጉት እንዴት ነው የሚያሳዝነው! በፈጣሪ ፊልም መሆኑን እያወቅኩኝ አንጀቴን የበላችኝ የምር የብሌን አሳዳጊ እናት። ምክንያቱም የውሃ ጥም አይጣልባችሁም። መቤቴን ነው የምላችሁ። ውሃ ጥም በጣም ነው የሚጎዳው ማለት ነው። ብትራቡ ይሻላል ውሃ ከምትጠሙ። ውሃ ጠይቃችሁ የከለከላችሁ ሰው
የተረገመ ሰው ብቻ ነው። ምክንያቱም ሬሳ የሚታጠብበት ነው ውሃ። ይህን ያህል ከባድ አድርገው የሰው ጉሮሮ ሲደርቅ እንግዲህ ውሃውን መሬት ይጠጣ ብለው መሬት ላይ የሚያፈስ ነው ያለው ማለት ነው። እና በጣም ነው የሚያሳዝነው። አንዳንድ ጊዜ የምሬን ነው የምላቸው ፊልም መሆኑን ረስቼ የእውነት እስኪመስለኝ ድረስ ነው ማለት ነው እንባዬን የማፈሰው። እና የብሌን አሳዳጊ እናት የሌለን ያሳዘነችኝ እውነት ለመናገር ብሌንም እንደዛ እያሰቃየቻት ቃል ተብዬዋ አሁን ላይ የእሷን ጉድ ሰምታለች። ነገር ግን አሁንም እያስፈራራቻት እሷንም መርዝ ከማብላት ወደኋላ እንደማትል ታውቃለች። ከዚህ በፊትም እንግዲህ ሰላም እሷ መግደል እንደፈለገች ስታስመስል ነበረ ማለት ነው። ቃል እሷ ናት እኔና አንቺን ለማለያየት አንቺን መርዝ ልታበላሽ ነው ብላ ስትነግርሽ የነበረው ብላ ስትነግራት ነበረ ማለት ነው ያለፉት ፓርቶች ላይ። አሁን ላይ ግን ለምን ሰላምን መግደል እንደምትፈልግ ብሌን በግልጽ አውቃለች ማለት ነው። እንግዲህ የብሌን አሳዳጊ እናት ምንም ሳትሆን ከዛ ከታገተችበት የሚያስመልጣት ሰውም ቢደርስላት ደስ ነው የሚለው። እቤት ድረስ አልሄደችም። እንግዲህ ብሌን ማለት ነው እናቴ ጋር መሄድ አለብኝ ላስፈቅዳት እንዴ ሰላምን ብላ ከራሷ ጋር እያወራች ነበረ። ነገር ግን ሳታስፈቅዳት ያው የቃል ጓደኛ ከመጣች በኋላ ነው እንግዲህ ያልተናገረችው። አሁንም ደግሞ ሰላም ቤቱን ለነሱ ትታ ሄዳለች። ከዛ በኋላ ነው እንግዲህ ይህንን ሁሉ ጉድ የሰማችው ብሌን ስለ አሳዳጊ እናቷ በጣም እየተጨነቀች ነበረ። ልቧ ያውቃል ለምን እንደሆነ እንግዲህ ምን እንደሆነች አላውቅም። የሆነ አደጋ ደርሶባት ይሆን እንዴ ምን አድርገዋት ይሆን የሚል ፍራቻ አለባት። ውድና የተከበራችሁ የቻናሌ ቤተሰቦች ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ እንዲሁም ደግሞ ላይክ ሼር ስለምታደርጉኝ የራሳችሁን ሀሳብም ደግሞ ኮመንት ላይ ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። እንግዲህ አደራ ድራማ ይቀጥላል። በጣም ተወዳጅ እየሆነና በጣም እይታ ያለው ድራማ ነው። አስተማሪም ድራማ ነው። ብትከታተሉት ቁም ነገር አዘል ነገሮችን ታገኙበታላችሁ። የሚያሳዝኑ ፓርቶችም የምንማርበትም ፓርቶች አሉ ማለት ነው። ጨካኝ አረመኔ የበዛበት ቦታ እንዲሁም መልካም እና ሰውን ቶሎ የሚያምኑ ሰዎችም ልክ እንደ ሰላሙ አይነትም አሉ ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።